ሰላም ጤና ይስጥልን የሄሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። የፒያሳን ትዝታዎች አነቃቃው ኢኮስ ኦፍ ፒያሳ የዲጂታል ጥበብ ኤግዚቢሽን ተከፈተ። በሀያት ሪጀንሲ በሚገኘው ፈንድቃ የኪነ ጥበብ ጋለሪ ኢኮስ ኦፍ ፒያሳ የተሰኘ አዲስ የዲጂታል ጥበብ ኤግዚቢሽን በይፋ ተከፈተ። በአርቲስት ዳዊት ክፍሌ የተዘጋጁ የጥበብ ስራዎች የብዙዎችን ትዝታ ያነገበችውን ታሪካዊቷን ፒያሳ ውበትና ድምቀት መልሰው የሚያሳዩ ናቸው። በኤግዚቢሽኑ መክፈቻ ላይ በተለያዩ የዕድሜ ክልል የሚገኙ በርካታ የኪነ ጥበብ አፍቃሪያን የታደሙ ሲሆን የጋለሪው መስራች መላኩ የህንፃዎች መፈራረስ የባህል ሞት አይደለም፣ ባህል የሚኖረው በህዝቡ ልብ ውስጥ ነው ሲል የኪነ ጥበብን ጥንካሬ ገልጿል። ይህ ኤግዚቢሽን በኃይሉ ክፍሌና በዮሴፍ ሰቦቅሳ አስተናጋጅነት የተዘጋጀ ሲሆን ሀያት ሪጀንሲና የፈንድቃ ቡድን አባላትም ለዝግጅቱ ከፍተኛ ድጋፍ ማድረጋቸው ተጠቁሟል። የኢትዮጵያ አርቲስቶች ስራዎች የሚያስተዋውቀው የፈንድቃ ጋለሪ በቀንም ሆነ በሌሊት ለህዝብ ክፍት ሆኖ አገልግሎት መስጠቱን እንደሚቀጥል ተገልጿል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ 28.2 ቢሊዮን ብር ያልተጣራ ትርፍ አስመዘገበ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በ2018 በጀት ዓመት ከታክስ በፊት 28.2 ቢሊዮን ብር ያልተጣራ ትርፍ ማግኘቱን ይፋ አደረገ። የድርጅቱ ዋና ስራ አስፈጻሚ ኢንጂነር አብዱል በር ሸምሱ እንደገለጹት ተቋሙ በበጀት ዓመቱ 144.9 ቢሊዮን ብር ለማግኘት አቅዶ 157.2 ቢሊዮን ብር የእቅዱን 108.5 በመቶ መሰብሰብ ችሏል። አፈጻጸም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ27 በመቶ ብልጫ ያለው ሲሆን በበጀት ዓመቱ በአጠቃላይ 7.4 ሚሊዮን ሜትሪክ ቶን ጭነት ማጓጓዝ ችሏል። በተጨማሪም ተቋሙ ከ20 ዓመታት በኋላ ለመጀመሪያ ጊዜ የነዳጅ ማጓጓዝ አገልግሎት እንደገና የጀመረ ሲሆን ይህም ከአጠቃላይ ጭነቱ 1.7 በመቶ ድርሻ ይዟል። በበጀት ዓመቱ ከቀረው 2 ሚሊዮን ቶን የአፈር ማዳበሪያ ውስጥ 74 በመቶ በተሽከርካሪ እንዲሁም 26 በመቶ በባቡር ትራንስፖርት ለተጠቃሚዎች ደርሷል። ተቋሙ በ2030 የሀገሪቱን የኮንቴነር አቅርቦት 100,000 ለማድረስ ያለመ ሲሆን በተጠናቀቀው በጀት ዓመትም ለላኪዎች 34,000 ኮንቴነሮችን ማቅረብ መቻሉ ተገልጿል። ቤተክርስቲያኒቱ ለሚዲያና አይሲቲ ባለሙያዎቿ በሰው ሰራሽ አስተውሎት ዙሪያ ስልጠና ሰጠች። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ለአይሲቲ እና ለሚዲያ ባለሙያዎች በሰው ሰራሽ አስተውሎት ኤአይ እና በሳይበር ደህንነት ዙሪያ የተዘጋጀ ስልጠና ተሰጥቷል። በብፁዕ አቡነ ሳዊሮስ እና በብፁዕ አቡነ ሳሙኤል ጸሎት የተጀመረው ይህን የስልጠና የሰጡት የኮምፒውተር ኔትወርክ እና ሳይበር ደህንነት ባለሙያ ፕሮፌሰር ጽጌ ጥበቡ ናቸው። የስልጠናው ዋና ዓላማ የሰው ሰራሽ አስተውሎትን በመጠቀም ከሐሰተኛ የጽሁፍና የድምጽ መረጃዎች ራስን የመጠበቅ እንዲሁም የሀገርንና የቤተ ክርስቲያንን የሳይበር ደህንነት የማስጠበቅ አቅምን ማጎልበት ነው። በተጨማሪም ስልጠናው በተለያዩ መንገዶች የሚከሰቱ የሳይበር ጥቃቶችን ለመከላከል የሚያስችሉ እውቀቶች ላይ ትኩረት አድርጓል። ባለሙያዎች በሰው ሰራሽ አስተውሎት ቴክኖሎጂ በትክክል ለመጠቀም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ትክክለኛ ትምህርቶች ወደ መረጃ ቋት በማስገባት ለዓለም ሕዝብ ተደራሽ ለማድረግ በትጋት መስራት እንደሚገባቸው ተጠቁሟል። የዓለም ባንክ ለአዲስ አበባ የኤሌክትሪክ መስመር ማሻሻያ የ217 ሚሊዮን ዶላር የድጋፍ ሀሳብ አቀረበ። የዓለም ባንክ የኢትዮጵያ አዲስ አበባን ያረጀ የኤሌክትሪክ ማስተላለፊያ መስመር ለማደስና ለማስፋፋት የሚውል የ217 ሚሊዮን ዶላር የፋይናንስ ድጋፍ ሀሳብ አቀረበ። በአሁኑ ወቅት የከተማዋ ህዝብ ቁጥር ወደ 12 ሚሊዮን መጠጋቱን ተከትሎ የኤሌክትሪክ ፍላጎት በየዓመቱ በ20 በመቶ እያደገ ቢሆንም ያለው መሰረተ ልማት ግን ፍላጎቱን ማሟላት አልቻለም። በዚህም ምክንያት በከተማዋ ከሚገኙ 30 የኃይል ማሰራጫ ጣቢያዎች ውስጥ 14ቱ ከተሰሩበት አቅም በላይ እያገለገሉ ሲሆን ይህም ተደጋጋሚ የኃይል መቋረጥ እንዲኖርና የንግድ እንቅስቃሴዎች እንዲስተጓጎሉ ምክንያት ሆኗል። ይህ የቀረበው በጀት ከተፈቀደ አዳዲስ የኃይል ማሰራጫ ጣቢያዎችን ለመገንባት ያሉትን ለማደስና ዘመናዊ የቁጥጥር ስርዓቶችን ለመዘርጋት ይውላል። የኢትዮጵያ ኤሌክትሪክ አገልግሎት የጠየቀውን ተጨማሪ 398 ሜጋዋት የኃይል ፍላጎት ለማሟላት አሁን ያለው አቅም የማይበቃ ቢሆንም ይህ ፕሮጀክት ሲጠናቀቅ ግን አዳዲስ ደንበኞችን በፍጥነት ለማስተናገድ የኃይል መቋረጥን ለመቀነስና ለብዙ ዜጎች የስራ ዕድል ለመፍጠር ያስችላል ተብሎ ይጠበቃል። በአማራ ክልል በግጭቱ ምክንያት በርካታ ህጻናት መደፈር እንደገጠማቸው ተገለጸ። በአማራ ክልል ባለው ግጭት በርካታ ህጻናት ለአስገድዶ መድፈር ጥቃት መዳረጋቸውን የክልሉ ርዕሰ መስተዳደር አረጋ ከበደ የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርታቸውን ለምክር ቤቱ ባቀረቡበት ወቅት ይፋ አድርገዋል። ርዕሰ መስተዳደሩ ጥቃት ከደረሰባቸው ህጻናት መካከል የ900 ያህሉ ጉዳት
ጉዳይ በችሎት መታየቱን የገለጹ ሲሆን በግጭቱ አውድ ውስጥ በአጠቃላይ ምን ያህል ህጻናት ከዚህ አሰቃቂ ጥቃት ሰለባ እንደሆኑ ግን በዝርዝር አልመለከቱም። ጥቃቱ የደረሰባቸው ህጻናት በአእምሮና በአካል እንዲያገግሙ ለማድረግ በጎንደር፣ በባህር ዳርና በደሴ ከተሞች ማገገሚያ ማዕከላት ተቋቁመው አገልግሎት እየሰጡ እንደሚገኙ አረጋ ከበደ ተናግረዋል። በዚህም ማዕከል የጥቃቱ ሰለባዎች በበቂ ደረጃ ማገገም እንዲችሉ በሚያስችል መልኩ የተደራጁ መሆኑንም ለምክር ቤቱ ባቀረቡት ሪፖርት መግለጻቸው ተጠቁሟል። ሀገራዊ ምክክሩ የጋራ መግባባትን ያጠናከረ መሆኑ ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ የተጀመረውና ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ አዲሱ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን የቀጠለው የኢትዮጵያ የምክክር ጉባኤ የመደማመጥንና የመግባባት ባህልን በማጠናከር በተሻለ አሳታፊነት እየተካሄደ መሆኑን የትግራይ ዲሞክራሲያዊ ፓርቲ ትዴፓ ሊቀመንበርና ተመካካሪ አረጋዊ በርሄ ገልጸዋል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የወከሉ 4000 ተመካካሪዎች በ8 አበይት ሀገራዊ አጀንዳዎች ላይ በነፃነትና በግልጽ ሀሳባቸውን በማንሸራሸር ላይ እንደሚገኙ ጠቁመዋል። ሂደቱ ከአጀንዳ ማሰባሰብና ተሳታፊዎችን ከመለየት ጀምሮ አሳታፊነትና አካታችነትን ያረጋገጠ መሆኑን አስረድተዋል። ዶክተር አረጋዊ አክለውም ጉባኤው በኢትዮጵያ ታሪክ ለመጀመሪያ ጊዜ ሀገራዊ ችግሮችን በሰለጠነ መንገድ ለመፍታትና ዘላቂ መግባባት ለመፍጠር የተገኘ ታሪካዊ ዕድል መሆኑን አመላክተዋል። ምክክሩ የሕዝብን የዘመናት ብሶት በጋራ መግባባት በመፍታት ለሁሉም የሚበጅ ጠንካራ ሀገረ መንግስት ለመገንባት መሰረት የሚጥል በመሆኑ የተፈጠረው መልካም አጋጣሚ በአግባቡ መጠቀም እንደሚገባ ማሳሰባቸው ተገልጿል። የገንዘብ ሚኒስትሩ የሂሳብ ባለሙያዎች የብቃት ማረጋገጫ ፈተና አስጀመሩ። የገንዘብ ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ ሂሳብ አያያዝ እና ኦዲት ቦርድ ስር በተቋቋሙ የተመሰከረላቸው ሂሳብ ባለሙያዎች ኢንስቲትዩት አማካኝነት በመካከለኛ ደረጃ አካውንቲንግ ቴክኒሻን የሰለጠኑ 540 የሚሆኑ ባለሙያዎች የብቃት ማረጋገጫ ፈተና አስጀመሩ። አቶ አህመድ ሺዴ በሰጡት አስተያየት የሀገሪቱ የፋይናንስ ስርዓት በብቃት ለመምራትና ዓለም አቀፍ ተቀባይነት ያለው ብቁ የሰው ኃይል ለማፍራት እንዲህ ያሉ ስልጠናዎችና ማረጋገጫዎች ወሳኝ መሆናቸውን ገልጸዋል። በአዲስ አበባ፣ ባህር ዳር፣ ጅማ፣ ሐዋሳና ሀሮማያ ዩኒቨርሲቲዎች በ9 ሞጁሎች ላይ አተኩሮ ከሐምሌ 20 እስከ ሐምሌ 24 ቀን 2018 ዓ.ም ድረስ እየተሰጠ ያለው ይህ ፈተና በሀገሪቱ አነስተኛ ቁጥር ያላቸው ብቁ የሂሳብ ባለሙያዎች ክፍተት ለመሙላት እየተከናወነ ትልቅ ምዕራፍ ነው ተብሏል። ኢንስቲትዩቱ አሁን ላይ 8 የመንግስት ዩኒቨርሲቲዎችን ጨምሮ ለ11 የትምህርት ተቋማት ስልጠናውን ለመስጠት ፍቃድ መስጠቱ ይታወሳል። HIV በደማቸው ከሚገኙ ሰዎች መካከል 36 በመቶ የሚሆኑት ሴቶች ናቸው። አሁን ላይ በሀገራችን ከፍተኛ የሆነ የኮንዶም እጥረት መኖሩም ተሰምቷል። እድሜያቸው ከ14 እስከ 24 የሆኑ ሴቶች በተለይ የዩኒቨርሲቲ ተማሪዎች ለኤችአይቪ በከፍተኛ ሁኔታ የተጋለጡ መሆናቸው ተገልጿል። በሀገራችን ከግማሽ ሚሊዮን በላይ ሰዎች ቫይረሱ በደማቸው ውስጥ ይገኛል ተብሏል። አሁን ላይ 700,000 ሰዎች ቫይረሱ በደማቸው ውስጥ፣ ቁጥሩ ግን በከፍተኛ ሁኔታ እየጨመረ መሆኑን ሰምተናል። ይህን የሰማነው ኔትወርክስ ኦፍ ኤችአይቪ ፖዚቲቭ ኢን ኢትዮጵያ ይህን አስመልክቶ በሰጠው መግለጫ ነው። ኔፕ ፕላስ በኤችአይቪ ህመም ዙሪያ ትኩረቱን አድርጎ የሚሰራ ተቋም ሲሆን ምስረታው ወደ 22 ዓመት እየተጠጋ ነው። በዚህ ኔትወርክ ስር የተቋቋሙ ከ500 በላይ ማህበራትን የያዘ መሆኑ ሲገለጽ በዋናነት አሁን ላይ በንቃት የሚንቀሳቀሱና የግሎባል ፈንድ ተጠቃሚ ማህበራት ቁጥር 129 ነው። የኔትወርክ ኦፍ ኔትወርክስ ኦፍ ኤችአይቪ ፖዚቲቭ ኢን ኢትዮጵያ ዋና ዳይሬክተር አቶ ካሳሁን ታደሰ በሚቀጥለው ወር 21ኛ ጠቅላላ ጉባኤ እንደሚካሄድ አስታውቀዋል። ይህ ጉባኤ እየተዘነጋ ስላለው ነገር ግን ዛሬም የብዙዎችን ህይወት እየቀጠፈ ስላለው የኤችአይቪ ህመም ሰፊ ግንዛቤ የሚሰጥበት ነው። ድርጅቱ ለ2 ጊዜ ያህል ስቲግማ ኢንዴክስ ሪሰርች ማሰራቱን ገልጾ 3ኛ ዙር ጥናት እያካሄደ መሆኑን አስታውቋል። በጉባኤው ላይ የጤና ሚኒስቴር ኃላፊዎች፣ ከተባበሩት መንግስታት ድርጅት፣ ከሲቪል ማህበረሰብ ድርጅቶችና ከኔፕ ፕላስ ማህበራት የተወከሉ በአጠቃላይ 120 እንግዶች ይገኛሉ ተብሎ ይጠበቃል። ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት እንደማይችል እርግጠኛ ነኝ ሲሉ በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ለአንድ ሚዲያ ተናገሩ። የኤልኒኖ ተጽዕኖና የክረምቱ ዝናብ በምስራቅና በመካከለኛው የፓሲፊክ ውቅያኖስ የባህር ወለል ሙቀት መጨመር ኤልኒኖን ሊያስከትል እንደሚችልና በኢትዮጵያ አንዳንድ አካባቢዎች የክረምት ዝናብ ቀደም ብሎ ሊቋረጥ ይችላል አለ የኢትዮጵያ ሜትሮሎጂ ኢንስቲትዩት። የኢንስቲትዩቱ ምክትል ዋና ዳይሬክተር
አሳምነው ተሾመ እንዳሉት ባለፈው የሰኔ ወር በምዕራብ በሰሜንና በሰሜን ምስራቅ የሀገሪቱ አካባቢዎች እስከ 100 ሚሊ ሜትር የሚደርስ ከፍተኛ የዝናብ መጠን ተመዝግቧል። ይህ ለማሳ ዝግጅትና ለአካባቢ ጥበቃ ስራዎች ከፍተኛ አስተዋጽኦ አበርክቷል ብለዋል። ኢንስቲትዩቱ በክረምት ወቅት የሚኖረውን የዝናብ ሁኔታ በሳይንሳዊ ትንተና በመመርኮዝ ቀድሞ በማሳወቅ በግብርና፣ በውሃ ሀብት፣ በአካባቢ ጥበቃ፣ በአደጋ ስጋት ቅነሳ ስራዎች ላይ ጠቃሚ መረጃ እያቀረበ መሆኑም አመላክቷል። በትግራይ በመካከለኛና በምዕራብ አማራ አንዳንድ ዞኖች መደበኛ ወይም ከመደበኛ በታች የሆነ የዝናብ መጠን ሊዘንብ እንደሚችል ትንበያው ያሳያል። በአንጻሩ በቤኒሻንጉል ጉሙዝ፣ በምዕራብ ኦሮሚያ፣ በደቡብ ምዕራብ ኢትዮጵያና በጋምቤላ ክልሎች በአብዛኛው መደበኛና ከመደበኛ በላይ የዝናብ መጠን እንደሚጠበቅ አብራርተዋል። በቀጣዩ ነሐሴ ወር በምስራቅና በመካከለኛው የፓሲፊክ ውቅያኖስ የባህር ወለል ሙቀት መጨመር የኤልኒኖ ክስተትን የማስከተል ዕድል እንዳለው አሃዛዊ የትንበያ መረጃዎች እንደሚያመላክቱ ገልጸዋል። በዚህም ምክንያት በአንዳንድ የምስራቅና የሰሜን የሀገሪቱ አካባቢዎች የክረምት ዝናብ ከተለመደው ቀደም ብሎ የመቋረጥ ዕድል እንዳለው ጠቁመዋል። የግብርናው ዘርፍ የሚከሰቱ ከአየር ጸባይ ተጽዕኖዎች ለመጠበቅ የዝናብ ሁኔታን የሚመጥኑ ሰብሎችን መጠቀም፣ በአጭር ጊዜ የሚደርሱ ሰብሎችን ማምረትና ድርቅን መቋቋም የሚችሉ ዘሮችን መዝራት አስፈላጊ መሆኑን አስገንዝበዋል። በተጨማሪም የውሃ ማሰባሰብና የውሃ ማቆር ስራዎችን በማጠናከር ለእርሻና ለመስኖ ልማት የሚያገለግል የውሃ አስተዳደር ስርዓትን ማጠናከር አስፈላጊ መሆኑን ገልጸዋል። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ።